በ21ኛው ክፍለ ዘመን ውስጥ እጅግ ውድና ዋጋው እየጨመረ የመጣው ሀብት ምንድነው? ወርቅ፣ ነዳጅ ወይስ ሪል ስቴት? እውነታው ግን ከእነዚህ ሁሉ በላይ ውድ የሆነው አቴንሽን፣ የትኩረት ኃይል ነው። ሶስተኛው መንገድ ትራፊክ ፋነሊንግ፣ የትራፊክ ፍሰትን መምራት። ይህን ስላችሁ የመንገድ ላይ ትራፊኮችን አይደለም፣ ላይክ የፌስቡክ እንቅስቃሴን ማለት ነው። በ21ኛው ክፍለ ዘመን ውስጥ እጅግ ውድና ዋጋው እየጨመረ የመጣው ሀብት ምንድነው? ወርቅ፣ ነዳጅ ወይስ ሪል ስቴት? እውነታው ግን ከእነዚህ ሁሉ በላይ ውድ የሆነው አቴንሽን፣ የትኩረት ኃይል ነው። በየቀኑ የምታሳልፈው እያንዳንዱ ሰከንድ፣ የምታየው እያንዳንዱ ምስልና የምትጫነው እያንዳንዱ ሊንክ ትልልቅ የቴክኖሎጂ ኩባንያዎች በቢሊዮን ዶላር የሚያስገኝ ንግድ ነው። በዚህ ዘመን ትኩረትን የጨበጠ ሀብትን ይጨብጣል። በጣም ሲምፕል ነገር ልንገራችሁ፣ ቲክቶከሮች በጣም ከዛም ደግሞ ሲምፕል የሆነ ነገር ልንገራችሁ። አዶናይ እንዴት ነው አንድ አመት ባልሞላ ጊዜ ውስጥ በዚህ ልክ ተጽዕኖ ፈጣሪ የሆነው? የሰዎችን ትኩረት መሳብ ስለቻለ። ትኩረትን የጨበጠ ሀብትን ጨብጧል። አብዛኛው ሰው ጊዜውን በነፃ ይገብረዋል። ነገር ግን ብልህ የሆኑ የኦንላይን ሰራተኞች ተመልካቾችን እንደ ውሃ ነው የሚያዩት። ውሃን ከምንጩ ቀርተህ በቧንቧ መስመር መርተህ ወደምትፈልገው ቦታ እንደምታፈሰው ሁሉ ተመልካቾችንም ከአንድ መድረክ ወደ ሌላ መድረክ መምራት ትችላለህ። ይህ ጥበብ በኦንላይን ስራ ውስጥ ትራፊክ ፋነሊንግ ወይም ደግሞ የትራፊክ ፍሰትን መምራት ይባላል። ብዙ ጊዜ ፌስቡክ ላይ ስክሮል ስታደርግ አጓጊ ጽሁፎችን ወይም ደግሞ አጫጭር ቪዲዮዎችን ታያለህ አይደል? በጽሁፎቹ መጨረሻ ላይ ደግሞ ሙሉውን ለማንበብ ወይም ደግሞ ለማየት ይህንን ሊንክ ተጫኑ የሚል መመሪያ ታገኛለህ። አንተም ተስበህ ሊንኩን ስትጫን ወደ ሌላ ዌብሳይት ወይም ደግሞ ወደ ዩቲዩብ ቻናል ትሄዳለህ። ያ ሰው አንተን በመምራት ብቻ የራሱን ገቢ እየሰራ ነው። ላይክ ለአንተም ግን የሚጠቅም የሆነ ኢንፎርሜሽን እየሰጠህ ሊሆን ይችላል። የፌስቡክን ኦርጋኒክ ሪችመንት በመጠቀም ያንን ትልቅ ተመልካች ገቢ ወደሚያስገኙልህ 3 ታላላቅ መዳረሻዎች እንዴት በስልትና በጥበብ መምራት እንደምትችል ደረጃ በደረጃ አሳያችኋለሁ። የስራው ፍልስፍና ከገባህ ይህ በህይወትህ ካየሃቸው የገቢ ምንጮች ሁሉ እጅግ አስደሳች ይሆንልሃል። ለመሆኑ ፋነል ማለት ምን ማለት ነው? ሐሳቡን በቀላል ምሳሌ ላስረዳችሁ። አንድ ትልቅ ሬስቶራንት አለ እንበል። ባለቤቱ ደንበኞችን ለመሳብ ሲል ከሬስቶራንቱ በር ላይ ቆሞ ለሚያልፉ ሰዎች በነፃ ጣፋጭ የሆነ ከረሜላ ኦር ደግሞ ጣፋጭ የሆነ ቸኮሌት በሆነ ቀን አንድ ቀን እየመጣ ድንገት ዝም ብሎ ያድላል። የሚያልፉት ሰዎች ያንን ነፃ የሆነ ነገር ለመጠቀም ቆም ይላሉ እዛ ቦታ ጋር። ላይክ ያን ነገር እየተጠቀሙ ስለ ሬስቶራንቱ ይመለከታሉ። ከዛስ ምን ይፈጠራል? እዛ ሬስቶራንት ገብቶ የመጠቀም ፍላጎታቸው ከፍ ይላል። ምናልባት በዛ ሰዓት ላይ ገቡ ይችላሉ። ነገር ግን አመቻችተው ወይም ደግሞ ሌላ የሚመች የሆነ ሁኔታ ላይ ሲሆኑ እዛ ሬስቶራንት መጥተው መጠቀማቸው የዛ ሬስቶራንት ደንበኛ መሆናቸው የማይቀር የሆነ ነገር ነው። በዲጂታል ዓለም ውስጥ ያለው አሰራርም ልክ እንደዚህ ነው። የሬስቶራንቱ ደጃፍ ላይ የሚሰጠው ያ አነስተኛ ጊፍት ፌስቡክ ነው እንበል። ፌስቡክ ላይ ሰዎች ዘና ለማለት ነው የሚመጡት። እዚያ ላይ በነፃ የሚስብ የሚያስተምር ወይም ደግሞ የሚያዝናና አጭር የሆነ ሪል ወይም ደግሞ ጽሁፍ ታሳያቸዋለህ። የሬስቶራንቱ ውስጥ ክፍል ወይም ደግሞ ዋናው ምግብ ያንተ የዩቲዩብ ቻናል ወይም ደግሞ የቴሌግራም ቻናል አሊያም ደግሞ ዌብሳይትህ ሊሆን ይችላል። እዚህ መዳረሻዎች ላይ ስትመራቸው አስተዋቂዎች ገንዘብ ይከፍሉሃል ወይ የራስን ምርት ተሸጥባቸዋለህ። ለምንድን ነው ፌስቡክን ለዚህ ስራ የምንመርጠው ካላችሁኝ፣ ምክንያቱም ኢትዮጵያ ውስጥ ከቴሌኮም ፓኬጅ አቅርቦት ጋር ተያይዞ ፌስቡክ እጅግ በጣም ርካሽና ሰፊ ተጠቃሚ ያለው መድረክ ነው። የፌስቡክ አልጎሪዝም አዳዲስ ፔጆችና ግሩፖች የሚሰጠው የኦርጋኒክ ስርጭት በጣም ከፍተኛ ነው። አሁን ይህንን ትራፊክ የምንመራባቸውን 3 ዋና ዋና መዳረሻዎችን እንመልከት። መዳረሻ 1 ዩቲዩብ ፋነሊንግ ወይም ወደ ዩቲዩብ ቻናል መምራት። የመጀመሪያውና በጣም ውጤታማው መዳረሻ የፌስቡክ ተመልካቾችን ወደ ዩቲዩብ ቻናልህ መምራት ነው። አዲስ የዩቲዩብ ቻናል ከፍተህ ከሆነ ገና ልክ እንደከፈትክ በመጀመሪያው ቪዲዮ በመጀመሪያው ሰዓት ቪውና ሰብስክራይበር ቁጥር ማሳደግ ማለት በጣም ከባድ ነው። በጣም ፌስቡክ ግን አጫጭር ቪዲዮዎች ወይም ደግሞ ሪሎችን በሚሊዮን ለሚቆጠሩ ሰዎች ዝም ብለህ ዛሬ ከፍተህ ዛሬ ፖስት ስታደርግ ቫይራል ሊያወጣልህ ይችላል። ይህንን እድል የምንጠቀምበት ስልት በጉጉት ማንጠልጠል ይባላል።
አሰራሩን በዚህ ነው። ዩቲዩብ ቻናልህ ላይ የ10 ደቂቃ ጥራት ያለው ቪዲዮ ትጭናለህ። ለምሳሌ ኢትዮጵያ ውስጥ መኖርን የሚያቀሉ 5 ዘመናዊ የሞባይል አፕሊኬሽኖች በሚል ርዕስ ያዘጋጀኸው የዩቲዩብ ቪዲዮ ሊኖር ይችላል። በዚህ ቪዲዮ ውስጥ እጅግ በጣም አጓጊና ሳቢ የሆነውን 1 ደቂቃ ብቻ ቆርጠህ ትወስዳለህ። ያንን የ1 ደቂቃ ቪዲዮ ፌስቡክ ሪል ላይ ፖስት ታደርገዋለህ። ቪዲዮ ልክ በጣም አስደሳች ቦታ ላይ ሲደርስ እንዲቆም ታደርገዋለህ። በቪዲዮ መጨረሻ ላይ በጽሁፍና በድምጽ የቀሩትን 4 እጅግ አስደናቂ አፕሊኬሽኖችና አጠቃቀማቸውን ለማየት የመጀመሪያው ኮሜንት ላይ ያለውን ሊንክ ተጭናችሁ ሙሉ ቪዲዮውን ዩቲዩብ ላይ ተመልከቱ ብለህ ማስታወቂያውን ተነግራቸዋለህ። ተመልካቹ ቪዲዮውን ማየት የጀመረው ፌስቡክ ላይ ቢሆንም በጉጉት ተገፋፍቶ ሊንኩን በመጫን ወደ ዩቲዩብ ቻናል ላይ ይመጣል። በዚህ መንገድ በአጭር ጊዜ ውስጥ ቻናልህ ሞኔታይዝድ እንዲሆንና የሰብስክራይበር ቁጥርህ በከፍተኛ ሁኔታ እንዲጨምር ማድረግ ትችላለህ። አንድ ወይም ቻናልን በከፍተኛ ሁኔታ እንዳሳድግ ካደረገልኝ ነገሮች አንዱ ይህ ስለሆነ፣ ሁለተኛው መዳረሻ ቴሌግራም ፋይናሊንግ ነው። ወደ ፕሪሚየም የቴሌግራም ቻናል መምራት። ኢትዮጵያ ውስጥ ቴሌግራም ለንግድና ለማህበረሰብ ግንባታ እጅግ በጣም ምቹ መድረክ ነው። አንዲ ሰዎች ቴሌግራም ቻናል ላይ ከገቡ በየቀኑ የምትለጥፈውን መረጃ በቀጥታ በስልካቸው ማስታወቂያ ወይም ደግሞ በኖቲፊኬሽን ያገኛሉ። ይህንን ለማድረግ የምንጠቀመው ዘሊድ ማግኔት ወይም ደግሞ የማባባያ ስጦታ ስልት ነው። አሰራሩ እንዲህ ነው። ለምሳሌ ፌስቡክ ላይ ስለ ኦንላይን ስራዎች፣ ስለ ትምህርት እድሎች ወይም ደግሞ ስለ ቴክኖሎጂ ጠቃሚ ጽሁፎችን በፌስቡክ ግሩፖች ውስጥ ትጽፋላችሁ። ሰዎች ጽሁፍህን አንብበው በጣም ሲወዱት መጨረሻ ላይ እንዲህ ትላለህ፣ በየቀኑ የሚለቃቸውን ነፃ የኦንላይን ስራ ድረገጾች፣ ጠቃሚ ጽሁፎችንና የቪዲዮ ቱቶሪያሎችን ለማግኘት የቴሌግራም ቻናላችንን ተቀላቀሉ። ሊንኩ ባዮ ላይ ወይም ደግሞ የመጀመሪያው ኮሜንት ላይ አገኛላችሁ ብለህ ትጽፋለህ። ላይክ እዛ ቦታ ጋር ሊንኮችን ታስቀምጣለህ። ሰዎች ተጨማሪ ነፃ ጥቅሞችን ለማግኘት ሲሉ በቀጥታ ወደ ቴሌግራም ቻናልህ ይቀላቀላሉ። አንድ የቴሌግራም ቻናልህ ላይ ከ10,000 በላይ ተከታዮችን ካፈራህ በኋላ ገቢ የምታገኝባቸው መንገዶች፣ አንደኛ የሀገር ውስጥ ማስታወቂያዎችን ነው። የሀገር ውስጥ ድርጅቶች ቻናላችሁ ላይ ማስታወቂያ እንዲጫንላቸው በየቀኑ ይከፍላሉ። ሁለተኛ ደግሞ ፕሪሚየም ግሩፕ ነው። ልዩ የሆኑ ስልጠናዎችን ወይም ደግሞ መረጃዎችን በክፍያ ለሚገቡ ሰዎች ብቻ ማቅረብ ነው። ሶስተኛው ዲጂታል ፕሮዳክት የሚባሉ ወይም ደግሞ አጋዥ ምርቶችን መሸጥ ነው። የራስን አጫጭር መጽሐፍ ወይም ደግሞ ኮርሶችን ቴሌግራም ፕሪሚየም ላይ መሸጥ ነው። ወደ ሶስተኛው መዳረሻ ንለፍ። ጉግል አድሰንስ ፋይናሊንግ ወይም ደግሞ ወደ ዌብሳይት አድሰንስ መምራት። እጅግ በጣም ሰፊና ገቢ ሊያስገኝ የሚችለው መዳረሻ ይህ ነው። ተመልካቾችህን ወደ ራስህ ዌብሳይት ወይም ደግሞ ብሎግ መምራት ነው። ይህ አሰራር በዓለም ላይ ቫይራል ዌብሳይት አርቢትሬጅ ይባላል። አንተ ማድረግ ያለብህ በነፃ blogger.com ላይ ወይም ደግሞ በጥቂት ክፍያ ወርድ ፕሬስ ላይ የራስህን ዌብሳይት ክሬት ማድረግ ነው። ዌብሳይትህ ላይ ሰዎች ሊያነቧቸው የሚወዷቸውን ጠቃሚ ጽሁፎች፣ ለምሳሌ የታሪክ እውነታዎች፣ የአኗኗር ዘይቤ ምክሮች ወይም ደግሞ የጤና መረጃዎችን እዛ ዌብሳይት ላይ ዴይሊ በየቀኑ ትጽፋለህ። ዌብሳይትህን በጉግል አድሰንስ አማካኝነት ሞኔታይዝድ እንዲሆን ታደርጋለህ። ከዚህ በኋላ ስራ ፌስቡክ ላይ ይሆናል። ፌስቡክ ላይ የጽሁፉን የመጀመሪያ 2 ወይም ደግሞ 3 ማራኪ አንቀጾችን ትጽፋለህ። የሆነን ታሪክ በሰፊው ያብራራህ፣ ግን የሆነ ፓርት ላይ ምን ታደርገዋለህ? ቆርጠዋለህ። ግድ ነው፣ ቢዝነስም ነው። በሌላ በኩል ያን ፖስት የሚያነቡ ሰዎች ቀጣይ ምን እንደሆነ እንዲጓጓ የሚያደርግ ፓርት ላይ ትደርስና በመጨረሻም ሙሉውን ታሪክ ለማንበብ ዌብሳይታችን ላይ ግቡ ብለህ የዌብሳይትህ ሊንክ ታስቀምጣለህ። ኮዝ ፌስቡክ ላይ በነፃ እያነበበው ነው። ዌብሳይት ላይ ገብቶ ግን ሲያነበው ቢያንስ አንተ ትከፈላለህ። ፌስቡክ ላይ ግን ማንም አይከፍልህም። ተረዳኝ አይደል? ስለዚህ ይሄም ሰው የሚያነበው ሰው አንተ ለጻፍከው ጽሁፍ ቫልዩ እየሰጠ ነው ማለት፣ አንተ የሚጠቅም ሳፖርት እያደረገ ነው፣ እየደገፈ ነው ማለት ነው። ስለዚህ የሸወድከው አይደለም። ተመልካቹ ሊንኩን ተጭኖ ወደ ዌብሳይትህ ሲገባ በጽሁፉ መሃል ላይ የጉግል ማስታወቂያዎችን ይመለከታል። ላይክ አይረብሸውም፣ ግን ጽሁፎች ይመጣሉ ዝም ብለው እና ማስታወቂያዎችን ስላየና ስላነበበ ብቻ ጉግል ለአንተ በዶላር ይከፍልሃል። በቀን 5,000 ሰዎች ከፌስቡክ ወደ ዌብሳይትህ መምራት ብትችል በወር የምታገኘው የዶላር ገቢ እጅግ በጣም ከፍተኛ ይሆናል። የትራፊክ ፋነሊንግ ስራ በጣም አስደሳች ቢሆንም ካላወቃችሁበት ግን ገጻችሁን ወዲያውኑ እንዲዘጋ ሊያደርግባችሁ ይችላል። ፌስቡክ ተጠቃሚዎችን ከገጹ ወደ ሌላ ቦታ የሚወስዱ ሊንኮችን በጭራሽ ነው የማይወደው። ስለዚህ የምንጠቀማቸው 2 ወርቃማ የሆኑ ህጎች አሉ። አንደኛው ሊንኩን ፖስት ውስጥ አለማስቀመጥ ነው። አዲስ ፖስት ስትጽፍ ሊንኩን በቀጥታ ጽሁፍ ውስጥ አታስቀምጠው። ምክንያቱም የፌስቡክ አልጎሪዝም ሊንክ ያለበትን ፖስት ለብዙ ሰው አያሳይም። በምትኩ ሊንኩን የመጀመሪያው ኮሜንት ላይ አስቀምጠው። ፖስትህ ላይ ግን ሊንኩ የመጀመሪያው ኮሜንት ላይ ይገኛል ብለህ ጻፍ። ይህ የፖስትን ስርጭት በከፍተኛ ሁኔታ ይጨምረዋል። ሁለተኛው ደግሞ ስፓም የሚባለው ወይም ደግሞ
የማይፈለግ መልእክትን ፖስት አታድርግ። ሁል ጊዜ ሊንክ ብቻ ፖስት የምታደርግ ከሆነ ይህ በቃ ሊገልብህ ይችላል እድገትህን። ስለዚህ መጀመሪያ ላይ ለሰዎች እውነተኛ ዋጋ ስጣቸው። 80% የሚሆነው ጽሁፍህ ሰዎችን የሚያስተምር ወይም ደግሞ የሚያዝናና ወይም የሚመክር ይሁን። 20% ብቻ ወደ ሊንክ የሚመራ ይሁን። ሰዎች አንተን ካመኑ የትም ብትመራቸው መከተላቸው አይቀሬ ነው።